ነብያዊ ምክርን ብንቀበልና የህይወት ማለት ነው መተዳደሪያችን ብናደርገው ይህ አንዱ ሐዲስ ለኛ ከምንም በላይ በቂ ነው። ነብዩ አለይሂ ሰላቱ ሰላም ምን ይላሉ በዚህ ሐዲስ ውስጥ? من أصبح منكم آمنا في سربه ከናንተ ማለት ነው ጧቱን ደርሶ ሰላም ሆኖ ሰዎች ከሚፈሩት ነገር ሁላ አምና አግኝቶ ሰላም አግኝቶ ያነጋ ሰው ሙዓፈን ፊ ጀሰዲሂ በሰውነት ውስጥ ማለት ነው ዓፊያን ተሰጥቶ ከናንተ ያነጋ ሰው وعنده قوت يومه ለዛ ቀን የሚበቃው ቀለቡ ማለት ነው ዘንድ ኖሮ ከናንተ ያነጋ ሰው ይሄንን ሶስቱን ከተናገሩን በኋላ ነብዩ ምን አሉ? فكأنما حيزت له الدنيا بأذافيرها እነዚህ ሶስቱን ማለት ነው ሲያነጋ የተሰጠ ሰው ልክቺ ዱንያ ውስጥ ያሉ መልካም የሚባሉ ነገርን ሁላ ከያቅጣጫ አላህ እንደ ሰበሰበለት ሰው ነው አሉ ነብዩ። ይሄ ነብያዊ ትምህርት ህይወታችን ላይ ብንተገበረው የቀን ቀን ያን የእለት ማለት ነው ህይወታችን ትስስር አድርገን ብንይዘው والله ተረጋግተን መኖር እንችል ነበር። ነብዩ አለይሂ ሰላቱ ወሰላም የጀመሩት በምንድን ነው? በአምን ነው፣ ሰላም። ዛሬ የተለያዩ ብዙ ሀገሮችን የወሰዳቸው እንደውም መሽ ቦምብ ዘንቦብን መሽ በጠላት እንገደላለን እያሉ እየፈሩ ነው የሚኖሩት አይደል? እዛም ነው ነብዩላህ ኢብራሂም የአላህን ስብሓነሁ ወተዓላ ቤት ገንብቶ ካበቁ በኋላ የመጀመሪያው ዱዓቸው ለዛች ምድር ሰላምን ነበር። وإذ قال إبراهيم رب اجعل هذا البلد آمنا ከዛ በኋላ ነው ስለ ርዝቅ የለመኑት ነብዩላህ ኢብራሂም ያኒ ማለት ነው ሰላምን ከለመኑ በኋላ አላህ ሆይ ማለት ነው እቺ በውስጧ ያንተን ቤት ማለት ነው እንድንገነባ ያዘዝከኝን ቤት ይሄው ቤቱንም ገንብቼ ጨርሻለሁ አላህ ሆይ እቺን ማለት ነው ሀገር ሰላም አድርጋት ብለው ነው መጀመሪያ ሰላም ነው የለመኑት ከርዝቅ በፊት። በሌላም የቁርአን አላህ ምን ይላል? فليعبدوا رب هذا البيت الذي أطعمهم من جوع وآمنهم من خوف ሰዎች በተለያየ ዓለም ማለት ነው ዛሬ ሰላምን አጥተዋል አይደል? እኛ ደግሞ ሰላም ውስጥ እየኖርን ነው። ብዙ እንጠላቸው አላህን የሚያስቆጡ ነገሮች እንዳሉ ሆነው ግን አምኗል ሰላሙ አለ አይደል? በሰላም ወተን በሰላም ውለን በሰላም ሰርተን አላህ የረዘቀንን ማለት ነው አግኝተን ወደ ቤታችን እየተመለስን ነው። ያንን መሆን ያልቻሉ ብዙ ማለት ነው ዓለም ላይ የሚኖሩ ሰዎች አሉ። ቁል አልሐምዱሊላህ አለል አምኒ አላህ በሰጠህ ማንነል ነው አማን ላይ አላህን አመስግነው። والله አንበሳጭ ኢኽዋኒ والله ቅድም እንዳልኳችሁ ዱንያ ዓለም ነብዩላህ ኢማሙ አህመድ ረህመቱላህ ዐለይሂ ሲጠየቁ መታ يستريح المؤمن بالله አመንኩም ሚል ሙእመን መች ነው ራህም ያረገው እውነተኛ የሆነ ራህም ብሎ ሲጠየቁ አንድ እግሩ ጀነት መግባቷን ሲያውቅ ነው አሉ። ዱንያ ራህ የላትም ለኪን የመጣውን ሁላ እንዳመጣጡ አላህ ብርታቱን ስጠኝ ብለን አስተናግደን ማለፍ ያየኛ ግዴታ ነው። ለዛም እኮ ነው እስልምና ከሌላ እምነቶች ለየት የሚያረጋው አንዱ الإيمان بالقضاء والقدر يا كليلوች እምነት ለየት የሚያረጋው ብርህናኒ ሱብሃንአላህ ትልቅ ቦታ የሚሰጠውም ለዛም። ሁለተኛው ነብዩ አለይሂ ሰላቱ ወሰላም ሙዓፈን ፊ ጀሰዲ በሰውነት ውስጥ ማለት ነው ዓፊያ ተሰጥቶ ሳይታመም ከሰውነቱ አካል ምንም ሳይጎል በሰውነቱ ምንም አይነት በሽታ ሳያገኘው
ያነጋ ሰው አላህችን ዱንያ ማለት ነው አጠቃሎ እንደሰጠው ነው ብሏል። አፊያ ዛሬ የተለያየ ሆስፒታል ብንሄድ እኔና እንደናንተ ቆመው መሄድ የሚፈልጉ ብዙ አሉ። እኔና እንደናንተ ማለት ነው በሰላም አስገብተን የምናወጣውን ኦክሲጅን ያለ አንዳች ኦክሲጅን ማለት ነው ሳይተከልላቸው ሰላማዊ አላህ ማለት ነው ለኔና ለናንተ የሰጠውን ኦክሲጅንን መተንፈስ የሚፈልጉ ብዙ አሉ። በዚህ ሰዓት አላህ ሆይ አንዴ ብቻ ሰላም አርገኝ አፊያ ስጠኝ ብለው ሌላውን ነገር ረስተው ስለ አፊያ የሚጨነቁ ብዙ ሙስሊም እህትና ወንድም ሌሎችም ሰዎች ማለት ነው አሉ። ግን እኔና እናንተ አፊያ አለ። አይናችን ያል፣ እጃችን ይሰራል፣ ሁለት እግራችን ወዳሻው ማለት ነው ሄዶ ይመለሳል። ወዳችን የሰጠነውን ፈጅቶ ማለት ነው በሰላም መውጣት ያለበት ይወጣል። የጎደለን ነገር አለ እንዴ? የለም። ከዚህም ጋር ግን እንበሳጫለን። ነቢ አለይሂ ሰላቱ ወሰላም ሐዲስ ኢማሙ ትርሚዚ ሐዲስ አቡበክር ሲዲቅ ረዲየላሁ ዐንሁ ነቢዩ ምን አሉ? ሰሉላህ አልዐፈ ወልዓፊያ ፈኢነ አሐደን ለም ዩዕጠ በዕደ ልየቂን ኸይረን ምን አልዓፊያ። አላህን ማለት ነው ሰላም መሆንንና ጤናን ለመኑ አሉ ነቢ አለይሂ ሰላቱ ወሰላም። አንዳችም ሰው ማለት ነው ከየቂን ላኢላሃ ኢላላህ በአላህ አምኖ መልእክተኛውን መልእክተኛ አድርጎ ተቀብሎ ነገ አኽራ አለ ብሎ ማለት ነው ከመቀበል ከየቂን በኋላ መልካም የሆነ ነገርን አንዳችም ሰው አልተሰጠም ከጤና የበለጠ አሉ ነቢ አለይሂ ሰላም። ቁል አልሐምዱሊላህ። የጎደለን ነገር አለ? ወላሂ የለም። ዓፊያ። ለዛም ነው ሐዲስ ኢማም ሙስሊም ሐዲስ አብዱላህ ብን ዑመር ረዲየላሁ ዐንሁ ነቢ አለይሂ ሰላቱ ወሰላም ምን አሉ? ካነ ሚን ዱዓኢ ነቢይ ሰለላሁ ዐለይሂ ወሰለም አላሁመ ኢኒ አዑዙ ቢከ ሚን ዘዋሊ ኒዕመቲክ ወተሐውሊ ዓፊየቲክ። አላህ ማለት ነው እኔ የሰጠኸኝን ጸጋ ማለት ነው ተመልሰ ከኔ ከመቀበል ባንተ እጠበቃለሁ። የሰጠኸኝንም ጤና ማለት ነው መልሰ ከኔ መቀበል አላህ ሆይ ማለት ነው ባንተ እጠበቃለሁ። ይሄ ነበር የነቢዩ ሰለላሁ ዐለይሂ ወሰለም ዱዓ። ኢዘን አዩሃ ልእኽዋ አላህ ማለት ነው ዓፊያ ሰጥቶናል። ለዛም ነው አዋቂዎች ሲናገሩ ምን ይላሉ? አልዓፊየቱ ታጁን ዐላ ሩዑስ ልአሲሓ ላ የራሁ ኢላ ልመርዳ። አልዓፊየቱ ኢዛ ዳመት ጁሂለት ወኢዛ ፉቂደት ዑሪፈት ይላሉ። ጤና በሰያኒ ማለት ነው ጤና ዓፊያ ጤነኞች በሆኑ ማለት ነው ጭንቅላት ላይ የተቀመጠች ቆብ ነች። ግን ቆብ መሆኗን አያዩም በሽተኞች እንጂ ስለሷ ማለት ነው የሚያውቁት እሷን ያጡ ናቸው ይሉናል። አልዓፊየቱ ኢዛ ዳመት ጁሂለት ጤና ማለት ነው ዘውታሪ ሆነች እንደዋን በመሐከል ማለት ነው በሽታ ሳይገባት ትረሳለች ጸጋ መሆኗ። ወኢዛ ፉቂደት ዑሪፈት የታጣች እንደዋን ደግሞ ጸጋ መሆኗ ምን ይሆናል? ይታወቃል። ስለዚህ ለዓፊያ እኽዋን። ለዛም ነው ሌሎች አዋቂዎችም ሲናገሩ ምን ይላሉ? አሰዓደቱ ሂየ አልዓፊየቱ ፊ ዱንያ ወልዓፉ ፊ ልአኽራ። እውነተኛ ደስታ ብሎ ማለት አንድ ባሪያ በዚህ ዱንያ ላይ ማለት ነው የሚያገኛት ከእስልምና ከየቂን በኋላ ጤና ነች በዱንያ ውስጥ። በአኽራ ደግሞ በዚህ ዱንያ ላይ ሲሰራ ወንጀል አላህ ይቅር ብሎት ማለት ነው የአላህን ይቅርታ ማግኘት ነው። ኢዘን ጤና ተሰጥቶን ያነጋን እንደሆን ብዙ ጤና ያጡ ወንድሞች አሉ። ሁሌም ማለት ነው ለኔም ለእናንተም አደራ ምላችሁ የሆነ ነገር ስንበሳጭ ማስታወስ ያለብን ጤነኛ ነኝ አይደል? አዎ። እበላለሁ አይደል? አዎ። እስር ቤት አይደለሁም? አዎ። ያኒ ሆስፒታል አይደለሁም አይደል? አዎ። አልহামዱሊላህ አላህ ሆይ እኔ ከሀብታሞች በላይ ሀብታም ነኝ ብለን እናመስግነው። በሶስተኛ ነቢ አለይሂ ሰላቱ ሰላም ምን አሉ? ወዒንደሁ ቁቱ የውሚ እሱ ዘንድ ማለት ነው የዛን ቀን የሚበቃው ቀለብ ኖሮት ያነጋ ሰው ትልቅ ጸጋ ውስጥ ነው። እኛ ዛሬ የአንድ ቀን ቀለብ አይደለም የብዙ ወራት ቀለቦች ነው አይደል እንዴ ያለን።
በልቶን ተርፎን ከዛም እንደውም እየደፋን ነው አይደል እንዴ? ስለዚህ እخواني ዱንያ እኛ እንደፈለግናት አትሆንም፣ እንዳሰብናትም አትሳካም፣ እንዳሻናትም ማለት ነው አትሄድልንም። እንዳመጧጣ ግን ማለት ነው ተቀብለን ማስተናገድ ግድ ይለናል። ያለነው ዱንያ ውስጥ በመናነሳበት ሰዓት ስለ ልጆቻችን ብቻ ነው የምናስበው። የኔ ጥያቄ እኛ ይህ ለመጣው በላ ሰለባ አለመሆናችን ዋራንቲ የሰጠን ማን ነው? ዛሬ እኮ ሁላችንም ከፊሉ ትራንስፖርቴሽን የሚሰራ ነው፣ ከፊሉ አላህ እንትን ብሎለት ያው ኦፊስ የሚሰራ ነው። በተለያየ ስራ ዓለም ላይ የተሰማራን ሰዎች እነዚህ ሰዎችን ከመላመድ አልፈን ጭነናቸው እየሄድን ነው። እነሱ የሚሰሩልንን ቡና ተቀብለን እየጠጣን ነው። ስታርባክስ እንሄዳለ በተለያየ ቦታ በመናገኛቸው ሰዓት ምንም መስሎ ሳይታዩን አብረን ማለት ነው ተደባልቀን እየኖርን ነው። ይሄ ታዲያ በህይወታችን ላይ ለውጥ ነው? ለውጥ አይደለም። ለማለት የፈለኩት ስለ ልጅ ብቻ አንጭው። ወላሂ እኔ ልንገር ስለናንተ አላውቅም። ዛሬ እኔ በቀልቤ ውስጥ ያለው ኢማን ጠንካራ ቢሆን ከአላህ ጋር ስብሓነሁ ወተዓላ ያለኝ ዓላቃ ቢሆን ጠንካራ ቢሆን ኖሮ አላህ ታምጾበት ከዛም አልፎ ወንጀል ማለት ነው እንደ ህግ የጸደቀበት ሀገር ላይ አንድ ቀን ባልንኖር። ግን የኢማን ችግር ነው። ይሄን ተቀበሉ። ምንም ማንገራገር አያስፈልግ። ነብዩ አለይሂ ሰላቱ ወሰላም ሰሃቢዩ መጥቶ ያ ረሱላህ ኢኒ ነዘርቱ እኔ እንደዚህ አይነት ቦታ ማለት ነው ስለት አድርጌያለሁ እና እዛ ስለት ያደረኩበት ቦታ ሄጄ ስለቴን እንድሞላ ምን ትለኛለህ ሲሉት ረሱል የጠየቁት ጥያቄ ምን ነበር? ያ ስለት ልትሞላበት የፈለከው ቦታ ከአላህ ቦታ ማለት ነው ሰዎች ጣዖትን ይገዙበታል፣ እስልምናን የሚቃረን የሆኑ ማለት ነው አመት ባሎች ይካሄዱበታል። አይ ይሄ ያሉ ነገር ሁሉ አይፈጸምም ሲላቸው ነብዩ እንዲያ ከሆነስ ለአላህ የገባኸው ማለት ነው ስለት ሙላ አሉት። ባይሆን ኖሮ ምን ሊሉት ነው? ለስለት ነው እንግዲህ ነብዩ ቦታ እየከለከሉ ያሉት። ዛሬ ላኪን እኔ ስለ ልጄ ስጸው ስለ ማለት ነው ስለኔ ስለምን አልጨውም? እኔ والله አሁን ጥያቄ ለእናንተ ነው መተው ልጆቻችን ለኛ ማን ነው ዋራንቲ የሰጠን? አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ የነብዩ አራተኛው ከሊፋን የገደለው አብዱራህማን ቢኑ ሙልጂም የሚባለው እኮ ካነ ሐፊዘን ለኪታቢላህ ቁርአንን ያፈዘ ሰው ነበር። ቁርአን ማፈዙ ማለት ነው ሰላም ጣውጥቶታል። በል ከዛም አልፎ የነብዩን ከሊፋ እኮ ነው የገደለው። ስለዚህ ስለ ልጆቻችሁ ብቻ አይደለም ስለ ራሳችን ተዘናግተናል። አላህ ማለት ነው በቁርአኑ ሲናገር ስለ ልጆች ብቻ አይደለም አስቀድሞ የተናገረው ስላንተ ነው። قال ربي جل وعلا يا أيها الذين آمنوا قوا أنفسكم وأهليكم نارا الله ማለት ነው ስለ ልጆቻችሁ ብሎ አይደለም ከዛ በኋላ አንተን ያስከተለው መጀመሪያ አንተን ነው። ረስተናል። والله ኑሮ ተመችቶናል፣ ስራ ተመችቶናል፣ ተመቻችቶልናል። እኔም ያናድደኝ ነገር አለ እንደኔ እንደ ግለሰብ እንደ ዩሱፍ እንደናንተ አይደለም። እንቅፋትም እንዳትሆኑ በአላህ ስም ጠይቃችኋለሁ። ሀገር ለቀው ለመሄድ የሚፈልጉ ሰዎችን ሁሉም ቦታ አንድ ነው ብላችሁ ማለት ነው እንቅፋት ታትሁኑ። والله እንደዛማ ቢሆን ኖሮ አላህ በሱረቱ ኒሳ ألم تكن أرض الله واسعة فتهاجروا فيها የኔ ምድር ሰፊ ያልሆነችም ያላችሁበት ቦታ ለዲን ማይማቻችሁ ከሆነ አላህ እኔ የምታመጽበት ከሆነ የኔ ምድር ሰፊ ያልሆነችም ወደሚሻለው ሂጅራ ተወጥን ብሎ አላህ በቁርአኑ ባልገለጸ ከምን ኖርባት ምድር
ለዲን የማይመች ከሆነ ሌላ ቦታ ለዲን እንደሚመች አላህ በቁርአኑ እየነገረን ነው። እንቅፋት አንሆን። ሀገር ለቀው ቦታ ለቀው ስለ ልጆቻቸው ስለ ራሳቸው ተጨንቀው ማለት ነው የአላህን ዲን ለመኖር የሚፈልጉ ሰዎች ላይ እንቅፋት ሆነን ሁሉ ቦታ አንድ ነው አንበላቸው። ያንም ምንል ከሆነ ወላሂ ከአላህ ቁርአን ጋር እየተጣላን ألم تكن أرض الله واسعة فتهاجروا فيها هذا قول ربنا جل وعلا تزناكتنا ስለ ልጆች ብቻ ነው እየጮህን ያለን። እደግምላችኋለሁ علي بن أبي طالب የገደለው كان حافظا لكتاب الله የአላህን ቁርአን ያፈዘ ሰው ነው። ተመችቶናል والله እደግምላችኋለሁ አላህ የተመጸበት ቦታ አንድ ቀን አናድርም ነበር። ዛሬ ጭነናቸው እየሄድን ነው። ቡና አፍልቶ እየሰጡን ነው። ናይስ ብለን ደግሞ እየመሰከርንላቸው ነው አይደል እንዴ? والله እንዴት ናይስ መሰሉ ይላል አንዳንዱ ሙስሊም። ወንጀልን ከመላመድ የተነሳ ማለት ነው። ኢዘን ኢኽዋኒ ስለ ልጆቻችሁ ብቻ አታልቅሱ። እኛም ሰለባ ነን። እኔ በእድሜ ስለሄድኩኝ ራሴን ማለት ነው ስላወቅኩኝ የችግሩ ሰለባ አልሆንም ማለት ያ ራስን ማታለል ነው። በላ ሲመጣ ደግሞ ልጆችን ነፃ አውጥቶ አንተን ማለት ነው ይተውኛል አትበል። يقول ربي جل وعلا في سورة الأنفال በዚያ በቃላችኋለሁ واتقوا فتنة لا تصيبن الذين ظلموا منكم خاصة واعلموا أن الله شديد العقاب. يقول ربي جل وعلا واتقوا فروا إلى الله فتنة ياللهن فتنة ياللهن قطعت فروا إلى لا تصيبن الذين ظلموا منكم خاصة النزاين دنبر بمتاس ነፍሶቻቸውን የበደሉ ሰዎችን ብቻ ይነካል በማለት እናንተ ከችግሩ ሰለባ አልወጣም ብላችሁ አትዘናጉ። በልፍሩ ይላል አላህ واعلموا أن الله شديد العقاب يا الله قطعت يمتع ساعات يا الله قطعت برتون إلى الله. إخواني عن الزناقة أني والله اللي سلجوتشاتشي اللي جو أنت ما أنه نسعى رقره يشقروا سلباتهم بلو غارانتي يسطه ما أنه ስለ ልጆች እንደምታለቅሰው ሁላ ስለ ራስህ ማልቀስ። والله ቁርአንን ያያችሁ እንደሆነ አብዛኛው የነቢያት ማለት ነው ዱዓ ለህዝቦቻቸውና ለቤተሰቦቻቸው ከመለመናቸው በፊት መጀመሪያ ስለ ራሳቸው ነበር የሚያለቅሱት። ነብዩላህ ሉጥ ህዝቦቻቸው በአላህ ለአምፀው አላህ ሆይ ቤተሰቤን አላሉም። في سورة الأعراف الله እንደገለጸልን قال رب نجني من القوم الظالمين الله ان اللوط لحزب ملكتኛ አድርገ ላከኝን ያንተ መልእክተኛና ነብይ الله እነዚህ ወደላኩበት ህዝበት ከሚሰሩት ወንጀል ነፃ አውጣኝ ነው ያሉት። መጀመሪያ በራሳቸው ነው የጀመሩት። ነብዩላህ ኢብራሂም ሱረቱል ኢብራሂም ላይ ዱዓ ሲያረግ قال إبراهيم ربي اجعل هذا البلد آمنا وجنبني وبني أن نعبد الشيطان. براساتشون نبي الله إبراهيم مجمرت نبي الله نوح نبي الله شعيب نبي الله عيسى كلهم كاياتشو مجمر يدواسي جمر براساتشونو. ስለዚህ ልጆቼ ብቻ አይደለም እኔም በሉ በላ ሲመጣ ቅድም እንዳልኳችሁ واتقوا فتنة لا تصيبن الذين ظلموا منكم خاصة واعلموا أن الله شديد العقاب. الله ቀጥተኛውን መንገድ ይምራል። ከዱንያ ሙሐባ ወደ አኺራ ሙሐባ አላህ ያምጣል። ከራስ ፍላጎት ወደ አላህ ፍላጎት ምን መጣ ሰዎች አላህ አድርገን። አሁንም እደግማችኋለሁ ወንድሞቻችሁ ቦታ ለመቀየር ሲፈልጉ እንቅፋት አትሁኑ። አላህ እደግምላችኋለሁ ألم تكن أرض الله واسعة እቺን አያብን ወንድሜን ከመልከልከሌ እህቴን ከመከልከሌ በፊት ሁሌም እቺ የቁርአን አንቀጽ በውስጤ ማለት ነው ልታቃጭል ግድ ይላል። ያ ካልሆነ ቁጭ በል ከኔ ጋር ወንጀል ተጋራ እያልከው ነው ወንድም። واعلموا أن الله شديد العقاب. الله ቀጥተኛውን መንገድ ይምራል። የሚበጀውን አላህ ያምጣልን።
አላህ ታመጸዋል ከመታመጽም አልፎ ሕግ ሆኖ ወይ ትኖራታለህ ወይ ፈልማለሁ ይያሉ እኔ የሚገርመኝ አንዳንዴ ዛሬ ወራዊ ስብሰባ ነበረና አይደል የመጣውን ቁጥር አይታችኋል ግን እያንዳንዱን ከወራዊ ውጪ በመታገኙበት ሰዓት ምን ይላል አንዳንዱ ይፎክራል እዚህ ሆነን እንዋጋቸዋለን እዚህ ሆነን እንፋለማቸዋለን ይላል والله ትፋለማቸውም በአላህ ምልልሃል ስብሰባ መምጣት ያቃተሰው ስለ ኸይር በመተጠራበት ሰዓት ስራ በልጦልህ ማለት ነው መስጂድ የኔ ጉዳይ ነው ብለ መምጣት ያልቻልክ ሰው والله አትዋጋቸው ከ1951 ጀምሮ ሰዎቹ ሲገደሉ ሲታሰሩ ሲንቋሸሹ ማለት ነው ዛሬ ደርሰው ደረታቸውን ነፍተው ወይኔኖን ካልሆነ ሂድ ይያሉ አይደል እንዴ ነብዩላህ ሉጥንም እኮ ያሉት እንደዛ ነው اخرجوا آل لوط من قريتكم انهم مناس يتطهرون ኖህና ያኒ ሉጥና የሉጥ ህዝቦች ማለት ነው እኛ ምን ሰራው ጉዳይ ካልተመቻቸው ሀገር ለቃችሁ ውጡ በሏቸው ዛሬም እኮ ካልተመቸ ምኑ ይወልከትባል ሂድ እየተባልኩ ነው መብት የለህም አንዋሽ እኔ ሁሌም ማለት ነው ምጫው እንዋሻለን ወላ እንፈልማቸዋለን እዚህ ሆነን እንዋጋቸዋለን ሱብሂ ሰላት መምጣት ያልቻልን ሰዎች ነን ሱብሂ ሰላት والله ሱብሂ ሰላት ኮን ሲኖረኝ ማለት ነው መቶ አላርም ሞልቼ ነው ለዱንያ ምሯሯጠው ላኪን ከእንቅልፍ የተነስቼ ማለት ነው ሱብሂ መስገድ ያቃተኝ ግለሰብ እነዚህ ሰዎች የደረሱበትን ቦታ ደርሼ እዋጋለሁ አንበል መጀመሪያ ራሳችንን እንፈትሽ መጀመሪያ ራሳችንን እናገኝ ከአላህ ጋር የዲያላላውን አላቃችንን ማለት ነው እናጣያኒ በውስጣችን ተሞት ያለቀውን ኢማንን መጀመሪያ ቻርጅ እናርግ አንዋሽ ከፈለጋችሁ ከተመቻችሁ ተወስዳለ ካልተመቻችሁ الله يتقبل مني الله يثبتني I don't care والله سلمان حق استلالفال انواش وقالو زيوني فلمالو والله ان እንደዛ ሲሉ ቤት ሄጄ ነው አንዳንዴ መስቀው ሳስታውሱ ከድብዬ ነው ለብቻዬ መስቀው ለብቻዬ እንደዛ ስልክ ብታገኙት ዩሱፍ አሜሪካ መጥቶ ለቋል ልትሉኝ ትችላላችሁ ግን የኡማው ጉዳይ ነው ስለዚህ ኢኽዋኒ አንድ አንዋሽ ሁለተኛ መሄድ የሚፈልጉትን ፍሬ አርጓቸው ሁሉም ቦታ አንድ ነው አትበሏቸው ካልሆነ የቀድሙ የቁርአን አንቀጽ والله እናንተ ላይ ምስክር ይሆናል አላህ ኮሚኒቲያችንን ማለት ነው አንድ ያድርግ የተበታተነውን አላህ ይሰብስብልን ቀድሙ ወንድሞቻችን አመራርም ይሁን ህዝቡም ብዙ ብሏል ይሄ ከመጨነቅ የተነሳ ነው አላህ እኛ ከምን ፈልጎ በል አላህ ያድርግልን والله ከዲን በላለ እንደዚህ ዱንያ ላይ የዛሬም ክብራችን የነገም ክብራችን ዲናችን አይደለም አላህ በዲን በዱንያም በአኺራም ከምን ከብሩ ሰዎች አላህ ያድርገን አላህ ከሁሉ ነገር በፊት ለዲናችሁ ሲጠሩ አለው ከሚሉ ሰዎች አላህ ያድርገን والله እንደዚህ አይነት ስብሰባ ሲኖር የፈለገ አይነት ስራ ይኖርባችሁ የፈለገ ጉዳይ ይኖርባችሁ ከሙስሊሙ ጉዳይ የሚበልጥ ጉዳይ የለም በዚህ ዱንያ ላይ አለ እንዴ እኛ ተተናው ምን መጣው ጉዳይ والله ከዲናችን ጉዳይ በለጠ አይደለም ስለዚህ ኑ والله አንድነውን ስሩበት መሄድ የሚፈልጉ ይሄዱ አላህ ይሄዱበትን ቦታ አላህ ያሳካላችሁ ያለነው ቀሪዎች ደግሞ ቅድም አንስተዋል ወንድሞች ተናግረን ብቻ ሁሌ ማለት ነው እኔ አንዳንዴ 7 አመቴ ነው እንደዚህ ስለ 40 አመት የኖራችሁት ማለት ነው ቅር እንዳይላችሁ በተስፋ ነው የምንኖረው እኔ 7 አመት ኢማስ ይሆዚ ሁሌ በተስፋ ነው የምንኖረው እስላሚክ ዩኒየን ትምህርት ቤት ከመጣው ጀምሮ ይባል አላሁ አክበር አላሁ አክበር አላሁ ሰሃቦች እኮ ማለት ነው በሚኞት አይደለም ሲሎን የነበሩት ሰሃቦች በሚኞት ነበር እንዴ ሲኖር የነበሩት ነብዩ በተስፋ ነበር እንዴ ሲኖር የነበሩት አይደለም ሙስሊም ስራ ነው የሚፈልገው እስልምና ወሬ አይፈልግም ተሰባስቦ አውርቶ አላሁ አክበር አላሁ አክበር አላሁ አክበር ማስራ ነው የሚፈልገው
ለዛም ነው ሰሃቦች ችን ዓለም ማለት ነው በትንሽ ቁጥር ብዙ መሆን የቻሉት አይደለም ስለበዛን አይደለም መስጂዱ ማለት ነው መተን ተክቢራ ስላና ወደ ስራ እንቀይረው እኔ ሁሌም አንዋሽ ነው ምለው አላህ እኔንም እናንተንም ይርዳን የተወለዱትን አላህ Subhanahu Wa Ta'ala حافظا لكتاب الله حافظا لسنة محمد صلى الله عليه وسلم الله ያደርጋቸው የተጨነቃችሁ ሁሉ አላህ ጭንቀታችሁን ይገላግላችሁ ልጆቻችሁን አላህ የቁርአን ማለት ነው ሐሚል የነብዩላህ ሱና ሐሚል አላህ ያደርግላችሁ አላህ እናንተ ካሰባችሁት በላይ አድርጎ በዱንያም በአኺራም የምትደሰቱበት አላህ ያደርጋችሁ የተበታተነውን ቀልባችንን አላህ ያሰባስበልን የቀልብ መበታተንም አለኩ እኔ አልዋሻችሁ ተበታተነና ያንንም አላህ ያሰባስበልን መስጂድ ሲመጣ አሰላሙ አለይኩም አለይኩም ሰላም ዲን ሰላም ከዚህ ሲወጣ ማሻአላህ ፋይሉ ይዘጋል አይደል ማአዳም ውሸት እየኖርን ነው የውሸቱን ህይወት ወደ ኦነን ቀይረው የዛን ጊዜ ነስሩ ይመጣል አሁን ባለንበት ግን ትንሽ ያላህ ነስር አስቸጋሪ ነው ቢላሂ ተውፊቅ